ሰላም ሰላም ውድ የቻናሌ ቤተሰቦች እናንተ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣው። ይህም ማለት የራሳችሁን ሙዚቃ መፍጠር መስራት እንደምትችሉ ላሳያችሁ ነው በዚህ ቪዲዮ የመጣሁት። በእርግጠኝነት እንደምትወዱት ተስፋ አደርጋለሁ። ስለዚህ ይሄ ከማንኛውም ዩቲዩብ ጣጣ ከኮፒራይት ከሪዩዝድ ነፃ የሆነ ሙዚቃ ሰርታችሁ የራሳችሁን ስራ መስራት እንድትችሉ የሚያግዛችሁ ኤአይ ነው ላስተዋውቃችሁ የመጣሁት። ስለዚህ ይሄ ኤአይ ምን ይባላል? ሱኖ ኤአይ የሚባል ነው። ስለዚህ ሱኖ ኤአይ የተባለው ሙዚቃን ጄነሬት የሚያደርግ ነው። በአሁኑ ሰዓት የትም ቦታ ብትሄዱ በኤአይ ነው የሚሰራው። ስለዚህ ኤአይ የማይሰራው ነገር የለም ማለት ይቻላል። የምናየው የምንሰማው የምናደርገው ጉዳይ ነው። ስለዚህ ይሄን እንዴት መጠቀም እንዳለባችሁ ነው እንግዲህ በዚህ ቪዲዮ ላሳያችሁ የመጣው። ስለዚህ እናንተ ይህን ቪዲዮ ከመጀመሪያ እስከ መጨረሻው መከታተል ነው። ላይክ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ስለዚህ ደስ የሚለው ነገር ይሄ ማንኛውም ብራውዘር ነው የሚሰራው። ስለዚህ ያላችሁን ብራውዘር መጠቀም ትችላላችሁ። ስለዚህ ቀጥታ ወደ ብራውዘራችሁ ትሄዱና ብራውዘራችሁን መክፈት ነው የመጀመሪያው ስቴፕ። ስለዚህ እንዲህ ከከፈታችሁ በኋላ ከዚህ ሱኖ ኤአይ ብላችሁ ጽፋላችሁ። ይኸው ስለዚህ ኢንተር ስትሉት ኢንተር እንዳላችሁት ይሄ ይመጣል። ይኸው ሱኖ ኤአይ። ስለዚህ እቺ ሎጎ ትታያለች። ይችን እንዳያችሁ ወይም ወደ ታች ሊሆን ይችላል እናንተው። ስለዚህ ፈልጋችሁ ይችን ካገኛችሁ በኋላ ይችን ክሊክ ማድረግ ነው የሚጠበቅባችሁ። ይህ ኢንተርፌስ ይመጣል። ምናልባት እኔ ከዚህ በፊት ከፍቼው ስለነበር ነው። እናንተ ኢሜል አስገቡ ካላችሁ ኢሜላችሁን ስታስገቡ ይሄ ሰርፌስ ወይም ፕላትፎርም ይመጣል። ስለዚህ ይሄ እንደመጣላችሁ ይሄ በቀኝ ሳይድ ሜክ ኤ ሶንግ ምትል አለች። እሷን ክሊክ ታደርጋላችሁ። ኦኬ ይሄ ኢንተርፌስ መጣ። ስለዚህ ክሬት የምትለውን እችን ስነካት ነው ይሄ የመጣ። ስለዚህ ክሬት የምትለውን ትነካላችሁ። ልክ ክሬት ብላ ስትሉት ይሄ ሰርፌስ ይመጣል። ስለዚህ ምናልባት የእናንተ ሲምፕል ሆኖ ከሆነ ከስተም ታደርጉታላችሁ። ይኸው እንደዚህ ብሎ ከሆነ ይኸው ይችን ከስተም ጠቅ ታደርጋላችሁ። ልክ ይሄ እንደ ኢንተርፌስ መጣ። ስለዚህ ዋናው ነገር ከዚህ ላይ ነው። አሁን ውድ ተከታታዮቼ ተከታተሉኝ። አሁን ዋናው ከዚህ ጋር ነው። ስለዚህ አሁን አላማችን ሙዚቃ መስራት ነው ብያችኋለሁ። ስለዚህ ግጥሙ የት ይምጣ ነው። ስለዚህ ግጥም ይሁን ማንኛውም ነገር ቀደም ብዬ እንደነገርኳችሁ ኤአይ ነው እንግዲህ ጨዋታውን የሚጫወተው። ስለዚህ ግጥም የት ይገኝ ነው። ስለዚህ ሌላ ታፕ ትገቡና ወይም ክሊክ አድርጋችሁ ቻት ጂፒቲ ወይም ዲፕ ሲክ ላይ ሄዳችሁ ግጥም ስጠይ ብላችሁ መጠየቅ ነው። እንግዲህ ሁሉም የኤአይ ስራ ነው። ስለዚህ ችን ታብ ክሊክ ታደርጉና ዲፕ ሲክ ኦር ቻት ጂፒቲ ብላችሁ በምትፈልጉት ማግኘት ትችላላችሁ። ይሄን ላይሬክስ ይሄን ግጥም። ስለዚህ ዲፕ ሲክ ዲፕ ሲክ። አሁን እዚህ ጋር የምትፈልጉትን ምን አይነት ሙዚቃ መስራት እንዳለባችሁ እራሳችሁ የምታውቁት ነው። ስለዚህ እኔ ግን እናንተን ለማሳየት እስኪ ግጥም ስጠኝ ነው የምለው። እንግዲህ ግጥም ምንም ችሎታ የለኝም፣ ግን እድሜ ለኤአይ እንጂ አሁን የማይገኝ ነገር የለም። ስለዚህ ከዚህ ጋር ምን ብዬ እጽፋለሁ? ስለዚህ ምን ብዬ እጽፋለሁ? እዚህ ግጥም ነው የፈለኩት። ግጥም መቀበል አለብኝ ከዲፕ ሲክ። ስለዚህ ዲፕ ሲክ ላይ ምን ብዬ ልጻፍ? give me lyrics about deep love which means my life is nothing
ዊዝአውት ሀር። ስለዚህ ጥልቅ የሆነ ፍቅርን በተመለከተ ያም ማለት ከሷ ውጪ እኔ ህይወት እንደሌለኝ አይነት የሆነ ግጥም ነው ስጠኝ ያልኩት። ስለዚህ ምንም የሚቸግረው ነገር የለም። ሉክ ሰርች ስትሉት የሚያመጣውን ተመልከቱ። ሉክ ግጥም ይሄ ነው። ሉክ ይሄን የመሰለ ግጥም ሰጥቶናል እንግዲህ። ስለዚህ ከፈለግን እንግሊዘኛ ሙዚቃ እንዳለ ይሄን መስራት እንችላለን። ከፈለግን ደግሞ ወደ አማርኛ መቀየር አለብን። ውድ ተመልካቾቼ ከዚህ በፊት አንድን ቋንቋ ወደ ሌላ ቋንቋ ትራንስሌት ማድረግ የሚችል ቪዲዮ ሰርቼላችኋለሁ። አስፈላጊ ከሆነ ከዛ ማየት ትችላላችሁ። ስለዚህ ይሄን ወደ አማርኛ ትራንስሌት ማድረግ ይጠበቅብኛል። ስለዚህ ተከታተሉ። ስለዚህ ኮፒ አድርጌ ይዘዋለሁ። ኮፒ ካልኩ በኋላ ትራንስሌት የሚያደርግልን ኤአይ ደግሞ ከዚህ በፊት ቀደም ብዬ እንደነገርኳችሁ ቪዲዮ ሰርቻለሁ። ከዛ መመልከት ትችላላችሁ። አሁንም አዲስ ታብ ትነካላችሁ። አዲስ ታብ ከነካችሁ በኋላ ኤአይ ጉግል ስቱዲዮ ትላላችሁ። ይሄው ጉግል ስቱዲዮ መጣልን። ይቺ የመጀመሪያዋ እንደመጣች ክሊክ ታደርጋላችሁ። ከዛ በኋላ ያው ይሄ መጣ። ስለዚህ እዚህ በፊት እንግሊዘኛን ወደ አማርኛ ትራንስሌት አድርግልኝ ብዬ ብዙ ጊዜ እሰራለሁ። እኔም አንዳንድ ነገሮች ትራንስሌት ማድረግ የምፈልጋቸው ጉዳዮች ሲኖሩ ለብዙ ጊዜ ትራንስሌት አድርጌ ያውቃለሁ። ይህንም ከሂስትሪ ላይ እንደሚያስቀምጥልን ከዚህ በፊት ባለው ቪዲዮ አሳይቻችኋለሁ። ስለዚህ ይችን ሂስትሪ ጠቅ ማድረግ ነው አሁን የሚጠበቀው። ተመልከቱ። ይሄ ሁሉ አሁን ከአንድ ቋንቋ ወደ ቋንቋ ትራንስሌት ያደረኩት ነው ከዚህ በፊት። ስለዚህ አሁን አላማዬ እንግሊዘኛ ነው የነበረ ይሄ ላይሬክስ። ስለዚህ ወደ አማርኛ ትራንስሌት ነው የፈለኩት። ስለዚህ ኢንግሊሽ ቱ አምሃሪክ የምትለውን እነካለሁ ማለት ነው። ይሄን ከነካው በኋላ ይሄ ከዚህ በፊት ያደረኩት ነው ትራንስሌት። አሁን አዲስ ስለሆነ ስታርት ታይፒንግ የፕሮምፕት ትላለች። እዚህ ጋር ኮፒ ብዬ የነበረውን የቅድሙን ፔስት ማድረግ ነው እዚህ የሚጠበቅብኝ። ፔስት ይሄው ገባ። ስለዚህ ራን ነው ዋናውን ስራ የሚሰራው። ሎክ እንግዲህ ተመልከቱ። እጅግ የደረስንበት ዘመን እጅግ ገራሚ ነው። ሎክ ይሄን ነው እንግዲህ አያችሁ፣ በእንግሊዘኛ ጠየቁ፣ ከእንግሊዘኛ ወደ አማርኛ። ስለዚህ ይሄን ደግሞ ሙዚቃ ወደምንሰራበት ኤአይ ነው ልንወስደው የፈለኩት ማለት ነው። ስለዚህ አሁንም እንደተለመደው ይሄን ኮፒ ነው የምታደርጉ። ይችን ኮፒ አድርጋችሁ ከያዛችሁ ኮፒ። ከዚህ በኋላ ሱኑ ወደ ተባለው ኤአይ ነው እንደነገርኳችሁ የምንሄደው። ስለዚህ ከዚህ ከተዘረዘሩት ታብ ይሄው ይሄ ነው ሱኑ ኤአይ ሙዚክ ይላል። ይህን ክሊክ ማድረግ ነው የሚጠበቅባችሁ። ይህ ኢንተርፌስ ተከፈተ፣ የቀደሙ ማለት ነው። ስለዚህ ከዚህ ጋር ነው አሁን ጨዋታው። ስለዚህ እዚህ ጋር አድ ዩር አሁን ላይሬክስ ሂር ይላል፣ ከዚህ አስገቡ ይላል። ይኸው ፔስት ነው። ይኸው ፔስት አደረኩ። አሁን ደስ የሚለው ነገር ከዚህ ጋር ኢዲት ማድረግ ይጠበቅብናል ማለት ነው። ስለዚህ እያንዳንዱን ወርድ እያንዳንዱን ኮማ እንዲሁም አረፍተ ነገር በጥንቃቄ ቼክ ማድረግ አለብን። ያው ኤዲት ማድረግ እንችላለን። ስለዚህ አሁን ይሄ ርዕስ ነው። ርዕሱን በኋላ መጻፍ እንችላለን ከሙዚቃው። ስለዚህ አሁን አብሮ እንዳይነበብ ድሌት ማድረግ አለብን። ያው ወደታች አንድ ባንድ
ኤዲት ማድረግ አለባችሁ። ይሄ አሁን መዝሙር አዝማች ምናምን ምን ነው በአማርኛ ይሄው ይሄ ክፍል 2 ምናምን አያስፈልግም፣ ወጥ የሆነ ግጥም እንዲሆን ስለዚህ ማጥፋት አለባችሁ። ስለዚህ ይሄ ብሪጅ ቪዲዮውን ማጥፋት አለበት። ይሄው ጠፋ። ይሄ ነው እንግዲህ የፈጠርነው ግጥም እጅግ በጣም ገራሚ ነው። ስለዚህ አንድ በአንድ ኤዲት ካደረግን በኋላ አሁን ጨዋታው ሙዚቃውን መፍጠር ነው። ስለዚህ ይኸው ስትርቂኝ የምተነፍሰው ሁሉ ባዶ ይመስላል እያለ ነው። ይኸው በጣም ገራሚ በሆነ መልኩ አስቀምጦ የሰጠን ይሄን ግጥም ይሄን ቼክ ካደረግን በኋላ ከዚህ በኋላ ነው ዋናው ስራ። ስለዚህ ይሄን ኤዲት አድርጋችሁ ከጨረሳችሁ በኋላ ክሬት የምትለውን ጠቅ ማድረግ ነው የሚጠበቅባችሁ። ይሄ ኤአይም ደስ የሚለው ከዚህ በፊት የሰራችኋቸው ስራዎች በሙሉ አሉ። አሁን እነዚህ ከዚህ በፊት እኔ የሰራዋቸው ሙዚቃዎች ናቸው ማለት ነው። ስለዚህ ይሄው ሁለት አማራጭ ሰጠን ነው። የመጀመሪያው ይሄው፣ ሁለተኛው ይሄ ነው። ስለዚህ እናንተ ታዳምጡና የተመቻችሁን ዳውንሎድ አድርጋችሁ የምትፈልጉትን ስራ መስራት ትችላላችሁ። ለምሳሌ ይሄን ሳውንድ ከፈጠረላችሁ በኋላ ሄዳችሁ ቪዲዮውን ኤዲት አድርጋችሁ ለምትፈልጉት አይነት ስራ መስራት ትችላላችሁ። ስለዚህ ይህንም በድጋሚ ቪዲዮ ሰርቼ አመጣላችኋለሁ። ስለዚህ አሁን ግን ሙዚቃውን እናዳምጠው። ስትርቂኝ የምተነፍሰው ሁሉ ባዶ ይመስላል። ያላንቺ የመራመደው እርምጃ ሁሉ መድረሻ የለውም። ፀሐይ ብትደበዝዝ ከዋክብትም ብርሃናቸው ቢያጡ፣ ነገር ግን ነፍሴን ካላቀፍሽልኝ ካልያዝሽልኝ የትኛውም ትርጉም የለውም። ቅድመ መዝሙር ቅድመ መዝሙር ቅድመ መዝሙር ቅድመ መዝሙር አንቺ የልብ ምትከትብ ነሽም በጨለማ ውስጥ የምትመራኝ ብርሃን። ያለ ፍቅርሽ ጎዶሎ ነኝ፣ ዝም ብዬ ጥላ ዝም ብዬ ፍንጣቂ። ሕይወቴ ያላንቺ ምንም ነች፣ ማዕበል እንደሌለው ውቅያኖስ በእያንዳንዱ ሰከንድ በእያንዳንዱ ቅጽበት ከጎኔ ከሌለሽ የጠፋሁ ነኝ። ከዚህ ደግሞ እንደምትመለከቱት የምተነፍስበት ምክንያት ነሽ። ያለ አማርኛ ላይ እናገሩ ይችላሉ። አንዳንድ የሚጠብና ሚላና ወርድ ሆይ ካለ እናንተ በሌላ የሚጠብና ሚላላ የሌለ ወርድ ሳትማድረግ ትችላላችሁ። አለመፈራስ ጊዜ ቢቆም ልቤ ስምሽን ብቻ ያስተጋባል። እንዲህ ያለ በሌላቸው ሰማያት ታባሽ ስትርቂኝ የምተነፍሰው ሁሉ ባዶ ይመስላል። ያላንቺ የምራመደው እርምጃ ሁሉ መድረሻ የለውም። ፀሐይ ብትደበዝዝ ከዋክብትም ብርሃናቸውን ቢያጡ፣ ነገር ግን ነፍሴን ካላቀፍሽልኝ ካልያዝሽልኝ የትኛውም ትርጉም የለውም። አንቺ የልብ ምቴ ክትል በጨለማ ውስጥ የምትመራኝ ብርሃን። ያለ ፍቅርሽ ጎዶሎ ነኝ፣ ዝም ብዬ ጥላን ዝም ብዬ ፍንጣቂ። ሕይወቴ ያላንቺ ምንም ነች፣ ማዕበል እንደሌለው ውቅያኖስ
በእያንዳንዱ ሰከንድ በእያንዳንዱ ቅጽበት ከጎኔ ከሌለሽ የጠፋሁ ነኝ። አንቺ የምተነፍስበት ምክንያት ነሽ፣ ብቸኛዋ የማስፈልጋት ፍቅር። ያላንቺ በሕይወት የለሁም፣ ዝም ብዬ ከፊት ባዶ ህልም። ዓለም ብትፈራስ ጊዜም ቢቆም ልቤ ግን ስምሽን ብቻ ያስተጋባል። ወሰን በሌላቸው ሰማያትና ባህሮች በተሞላ አስናፈ ሰማይ ውስጥ አንቺ ብቸኛዋ የኔ የምላት መኖሪያዬ ነሽ። በዘላለምና በንክች መካከል መምረጥ ቢኖርብኝ ነጎቼን ሁሉ ካንቺ ጋር ላለው ለዛ የውለት ነበር። ከላይ ምንም ገነት ምንም ሰማያዊ ስፍራ የለም። እውን ካደረግነው ፍቅራችን በላይ ትርጉም ሊኖረው የሚችል ሕይወቴ ያላንቺ ምንም ነች ማለፊያ ድግሞሽ እንደሌለው መዝሙር። እያንዳንዱ የልብ ትርታ ስምሽን በሹክሹክታ ይጠራል። እጄን ያዢ እንዳልጠበስስ ምክንያቱም ልተካሽ የማንችለው ፍቅር ነሽ። ያላንቺ በሕይወት የለሁም፣ ባዶ በሆነ ስፍራ ውስጥ እንዳለ መንፈስ። ባዶ በሆነ ስፍራ ውስጥ እንዳለ መንፈስ። ውድ የቻናል ተከታታዮች እንደሰማችሁት ይመስላል። ስለዚህ እንዲህ እያደረጋችሁ በጣም ገራሚ የሆነ ሙዚቃዎችን እየሰራችሁ የተለያዩ ስራዎችን መስራት ትችላላችሁ። ስለዚህ ሁለት አማራጭ ነው የሰጠን። ስለዚህ እናንተ ደስ የሚላችሁን ዳውንሎድ አድርጋችሁ እንደነገርኳችሁ ለምትፈልጉት ስራ መጠቀም ትችላላችሁ። ስለዚህ ግን አንተ የትኛውን ትመርጣለህ ብትሉኝ ሁለተኛውን እመርጣለሁ ማለት። ስለዚህ እቺን ዳውንሎድ ማድረግ ነው የፈለኩት። ስለዚህ እቺን ክሊክ ታደርጋላችሁ። ስለዚህ ይህን ክሊክ እንዳደረጋችሁ ይሄው እቺን ዳውንሎድ ይላል። ይሄው አውዲዮ ነው፣ በአውዲዮ መልክ ነው ይሰራልን። እቺን ዳውንሎድ ማድረግ ነው። ስለዚህ ይሄው እንደምትመለከቱት ዳውንሎድ አድርጎ ጨርሶልናል። ስለዚህ ሄዳችሁ ዳውንሎድ ላይ ይቀመጥላችኋል። ይሄን በማየት ደጋግሜ እንደምነግራችሁ የራሳችሁን ሙዚቃ ለምትፈልጉት አይነት ስራ ማዋል ትችላላችሁ። ውድ የቻናሌ ተከታታዮች እስካሁን ያያችሁት ይህን ይመስል ነበር። በእርግጠኝነት እንደምትወዱት አልጠራጠርም። ከወደዳችሁት ለሰዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።